ለሰይጣን የሚኖሩ ሰዎች በጣም ብዙ ናቸው። እዚህ ጋር ምንድነው የሚለን? ቃሉን እኮ መገልበጥ ነው። ይኸውላችሁ አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። መልካሙን ስራ ለማድረግ በማ ተፈጠርን? በክርስቶስ ኢየሱስ ተፈጠርን። ስለዚህ ሰይጣን ይሄን ገለበጠዋል። ክፉ ስራ ለማድረግ በዲያብሎስ ተፈጠርን። እንዴት ተፈጠርን? ዛርና ውቃቢ ያለ ቤተሰብ ውስጥ። ስለዚህ ክፉ ስራ ለማድረግ ደግሞ የግድ እንድትፈጠር ጥንቃቄ ያደርጋል። ያ ክፉ ስራ የምንለው እንዴት ነው? ዛሬ ደጉንና ክፉን ለመለየት አልቻልንም። ከክፉ ስራ በፊት ክፉ ሐሳብ ይቀድማል። ለምን በለጠኝ? ይሄ የመጀመሪያው የምቀኝነትና የቅናት መንፈስ ነው። በዚህ ሐሳብ ውስጥ ከተጓዝነ በኋላ ለምን ይቀድመኛል? በቃ አሁን የሚቀድምህማ እንዲህ አድርጎ ነው። ስለዚህ አንተ ደግሞ እንዲህ ብታደርግ እሱ ቁልቁል ይወርዳል፣ አንተ ታድጋለህ ይለዋል። ከውስጡ ምክር ይጀምራል። ሳያቀው ሐሳቡን በውስጥ በኩል እንዲቀበለው ያደርጋል። ከተቀበለው በኋላ ደግሞ መንገድ ያሳየዋል። መንገዱ ክፍት ነው። በጣም ወለል ያለ መንገድ ነው የሚታየው። እዛ ምትሃተኞችን ወይም ማስማተኞችን በኢኮኖሚ በመደገፍ እንዲህ ያስቸገረኝ ሰው አለ ብለህ እንድትናገር ያደርጋል። የሚያገናኝህም ከጠላት ጋር ነው። ከዛ በኋላ ያለው ሁኔታ ሙሉ በሙሉ ከሐሳብ ጀምሮ ወደ ተግባር ሲለወጥ የምቀኝነት መንፈስ ስላደረብን የመተት ሩጫው ላይ ቅድሚያ እንሰጣለን። ከዚህ የተነሳ ይኸው በክርስቶስ ኢየሱስ ለመልካሙ ስራ ተፈጠርን የሚለው እንደገና በዲያብሎስ አሰራር ለክፉ ስራ ተፈጠርን ወደሚለው ይለውጠዋል ማለት ነው። ተቃራኒ አይደለም። ድሮ ሲያስቀኑት ህፃናቶች እየሰፉ ይሄ ሙዳይ እየሰፉ መሶበ ወርቅ እየሰፉ ወደ ቤተ እግዚአብሔር ጧት ቅዳሴ ከሆነ የጧቱ ቅዳሴ ላይ ቅዱስ ቁርባን የወሰዱ እግዚኦ መሐረነ ክርስቶስ ብለው የጸለዩ የተማጸኑትን በሙዳዩ ምጽዋቷ ላይ አድርገው ቆሎም ይሁን ሽምብራም ይሁን ባቄላም ይሁን ያቀርቡ ነበረ። የድሮ ልጆች ማለት ነው። በሰፉት ሙዳይ እንዲህ አይነት በጎ ነገር ሲያቀርቡ ይመረቁ ይባረኩ ነበረ። ያንን ቀስ አለና ለተወሰነ ዘመናት እነዛ እየደከሙ ሲሄዱ የተተኩትን ትውልዶች ወዲያውኑ ጨሌ መያዣ ያደረገና ሙዳይ ምጽዋት የምትለዋ ቃል ተለወጠችና ሙዳይ ጨሌ አደረገና ለወጠው። በቃ አሁን የጨሌ ማስቀመጫ ሆነች። አሁን አሩሲ አካባቢ ቢትሄዱ ወደ ባሌ ቢትሄዱ ህፃናቶች የሚሰፉት ሙዳይ ምጽዋት አይደለች፣ የጨሌ ሙዳይ ነው። ገለበጠው። ታዲያ ቀናው አልቀናው? መገልበጥ እኮ ነው። በቃ ሁልጊዜ ከዲያብሎስ አሰራርና ዘዴዎቹ ዋነኛው ክፍል ስትገለብጠው አታውቀውም እና ገልብጦ ያሳያል ቆይቶ። ይህም የምታየው ደግሞ በመንፈስ ቅዱስ ውስጥህ መባረክ ሲጀምር ነው። አለበለዚያ አታየውም። አሁን ሙዳይ ጨሌ። ከዛ ደግሞ በጣም የሚቀናው የነበረው ደግሞ ትናንሽ ልጆች አንገት ልብስ ይባላል። የአንገት ልብስ ተሰፍተው አሰፍተው ፈትለው ምን ብለው አንገት ልብስ ለብሰው ወደ ቤተ ክርስቲያን ይሄዳሉ። በዛ ይቆርባሉ። በዛ አፋቸውን ይዘው ወደ ቤታቸው ይመለሳሉ። ያንን ገለበጠና ደግሞ አንገት ልብሱን ቡና ማፍያ ያደረገው። ከዚች ደረብ ትደረገና ቡና ታፈላለች ማለት ነው። ገለበጠው። ጥላው ድሮ ተስለው ለቤተ እግዚአብሔር የወርቅ ጥላ ብለው ተስለው ያቀርባል። አሁን ያ ጥላ ጥሩ ጥላ ያለው አሁን ጠንቋይ ቤት ነው። ገለበጠና ወሰደው። ዕጣን ቀደም ሲል በቤተ እግዚአብሔር ተባርኮ የጸሎት ማሳረጊያ ነበር። አሁን ያን ገለበጠና ቡና ላይ አጨሰው። መገልበጥ ነው እኮ በቃ ሁሉንም ግልብጥ አድርጎ ወሰደ ማለት ነው። ዋናውን አካል ከወሰደ እነዚህን ከላይ ያሉትን ቁሳቁሶች መጠቀሚያ ለማድረግ አያስቸግርም። መናፍቃኑም ቤተክርስቲያን እየተቃወሙ ከበሮውንም መቋሚያውንም እየተቃወሙ ወጡ። አሁን ደግሞ ወሰዱት፣ የራሳቸው ለማድረግ ወሰዱት።
ልብሱንም እየተቃወሙ ወጡ። አሁን ደግሞ ልብሱንም ወሰዱት። ልክ እንደዚህ ማለት ነው፣ መገልበጥ ነው። እና መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ይህን የተፈጠርንበትን መንፈሳዊ ኃይል በአግባቡ ካልተረዳ ነው ውስጣችን ባለው ጠላትም የምናደምጥ ከሆነ ሁልጊዜ ገልብጦ ነው የሚያሰማህ። አሁን እኮ ምን አይነት ባርነት ውስጥ ነው ያለ ነው? በጣም አደገኛ ባርነት ውስጥ እኮ ነው ያለ ነው። በሚገርም ሁኔታ የህሊና ባርነትን የሚያህል ትልቅ ባርነት የለም። ስለዚህ በውስጠኛው ክፍል ያለው ባርነት ከከፋ የውጭው አያስቸግርም። እና በገላትያ ምዕራፍ 5 ቁጥር 1 ላይ እንዲህ ይላል፣ በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ የሚል ስጋቱን ገልጾልናል። እንደገናም በባርነት ቀንበር አትያዙ ለመያዛችን ምክንያት ነው ማለት ነው። መያዛችን አይቀርም፣ አትያዙ ነው ያለው። እነሆም እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም፣ ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ሕግን ብቻ በማክበር ሕጉን ብቻ በመያዝ ክርስቶስን አይቀበሉም። በብሉይ ኪዳን ሕግ እንመራለን ይላሉ፣ ግን በክርስቶስ ነፃ እንደወጡ ልቦናቸው ማመን አቅቶታል። ዲያብሎስ እንደታሰረ፣ ያጋንንት ኃይል በስሙ እንደሚመታ፣ እርኩሳን መናፍስት በስሙ እንደሚገሰጹ ይህንን ኃይል ረስተውታል። አይሁዶች በሕግ እንጸድቃለን ስላሉ ሕግ ብቻ ያጸድቃችሁም በቃ። የክርስቶስ ሥጋና ደም የክርስቶስ እምነትና ኃይል በውስጣችሁ ካልገባ በሕግ ምንጊዜም አትችሉም ማለትና ክርስቶስ ነፃ አውጥታችኋል። ነገር ግን እንደገና በባርነት እንዳትያዙ በማለት ጸንታችሁ ቁሙ አጽንኦት ያለው ቃል ሰጠን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን።